እኔ ማንነቴ ሜታፊዚካሊ ሙስሊም ነኝ። ምንድነው መናሃጅ ካሏችሁኝ ደግሞ ሰለፊያ ነኝ። ቀደም የነበሩ ሰለፎች በቁርአንና በሐዲስ ላይ በዝምታ ያለፉትን ነገር ዝም እላለሁ። ቀደም ሰለፎች ደግሞ አንደርስታንድ ያደረጉበትን መናሃጅ ተሸክሜ እሄዳለሁ። በቃ ይሄንን ነው ረሱል ሰለላሁ ዐለይሂ ወሰለም ያንን ያስቀምጡልን፣ ሶስቱ ትውልዶች ብሎ ነው ያስቀምጡልን። በቃ ይሄንን ነው የምናደርገው። ከዚህ ውጭ ምንም ያደረግነው ነገር የለም። የማያውቅ ሰው ያልተማረ ሰው ምናምን ካለ ደግሞ እንዲማር ነው የምናደርገው። ነቃፊ አይደለንም፣ አቃፊ ነን፣ አካታች ነን እንጂ አግላይ አይደለንም። ሙስሊም ያልሆኑ ሰዎችን እየጠራን ነው እኮ ኑ እያልን እየጠራን ነው። ገብቷችኋል? እና ደግሞ በእውቀት ያነሰውን የማያውቀውን ጫት ቃሚ የሆነውን ትውልድ ከጫት ውስጥ እናወጣለን። ሰላት እኮ ራሱ አይሰግዱም በስነ ስርዓት እኮ እነዚህ ሰዎች አይተናቸዋል። በጫት ደክመው ሌሊቱን ሙሉ ቁጭ ብለው ፈጅር የሚያመልጣቸው ሰዎች ናቸው። ምንድነው? ምን አሁን ግን እነዚህ ድንጋይ ተወረውራላችሁ? ለነዚህ የሚጮህ ነገር ሁሉ እኮ ቦምብ አይደለም፣ ቆርቆሮም እኮ ይጮሃል። ምንድነው? ደንገጥ ማለት ያለባችሁ ለቦምብ ነው እንዴ? ተው እንጂ ቆርቆሮ ቆርቆሮስ በጮህ ቁጥር ቦምብና ብላችሁ ለደነገጡ ነው እንዴ? ኧረ የማይሆን ነገር ያቸማት። ስራ ላይ ብቻ ተኩሩ። በቃ አለቀ። ሶሻል ሚዲያውን ለበጎ ነገር እናውለዋለን። ሶሻል ሚዲያውን ለዳዋ እናውለዋለን። በቃ በአኽላቅና በአደብ ሰዎችን ወደ ኢስላም እንጣራለን። ይሄ ነው በቃ፣ ሌላ ነገር የለም። ይሄ እንደ ጥፋት ከሆነ አላህ ዘንድ የሚያስጠይቅ ከሆነ ሌላ ጉዳይ ነው። ቁርአኑም ሐዲሱም ላይ የቀረበው ይሄ ነው። ተከባበሩ፣ እርስ በርሳችሁ አትነቋቆሩ፣ አንደኛው አንደኛውን አይጎንትለው። በዛ ላይ ደግሞ ክርስቲያኖች መጥተው ከስር ሲጽፉ አብራችሁ አትመልሱ። መላኢካዎች አሉ በቀኝና በግራ ይጽፋሉ እኮ። እንደዛ አታድርጉ። አትመላለሱ፣ ከክርስቲያኖች ጋር አትመላለሱ። አርአያ ሁኗቸው፣ ዝም በሏቸው። አድሚን ስራውን ይስራ። መሞት ካለ አትነቋቆሩ ከነሱ ጋር። ራሱ አንድ ቀን ሂዳያ ያለ ይሰጣቸዋል። እኛ መልእክቱን ማድረስ ብቻ ነው ያለብን አማራጭ። እሺ አይ ቲንክ ተረታችሁኛል አይደለ? ግልጽ ነው ያ ጀማ፣ ግልጽ ነው።